ሁለተኛው የአፍሪካ ክህሎት ሳምንት ከጥቅምት 3 ጀምሮ በአፍሪካ ህብረት መቀመጫ ይደረጋል ተብሏል። በቅድመ መከላከል ስርዓት ህብረተሰቡ የልብና ተላላፊ ያልሆኑ የበሽታ ስርጭቶችን በመቀነስ ጤናውን መጠበቅ እንደሚኖርበት የኢትዮጵያ ልብ ህሙማን መርጃ ማዕከል ነው ያሳወቀው። ከሀገር ውስጥ እነዚህንና ከባህር ማዶ ደግሞ ሳውዝ አፍሪካ 5 ዋና መርማሪዎችን ወደ ፈረንሳይ ልካለች የሚሉ ጉዳዮችን በዝርዝር እንመለከታለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ወደ ቀዳሚው ሀገራዊ ጉዳያችን ስናልፍ ሁለተኛው የአፍሪካ ክህሎቶች ሳምንት ከጥቅምት 3 እስከ ጥቅምት 7 ቀን 2018 በአፍሪካ ህብረት ዋና መቀመጫ አዲስ አበባ ይደረጋል። አፍሪካውያንን የአፍሪካ የኢንዱስትሪ ልማት የሚያፋጥኑበትን ክህሎቶች ማስታጠቅ የሳምንቱ መሪ ሀሳብ ነው። እውነቱን ያዘጋጁት የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር ነው። በሁነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የአባል ሀገራት ሚኒስቴሮች፣ ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ ኢኖቬተሮች፣ የወጣት ተወካዮችና የልማት አጋሮች ይሳተፉበታል። የአህጉሪቱን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የስራ ዕድል ፈጠራን ማሳደግና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የሁነቱ አበይት ትኩረት ነው። የአፍሪካ ክህሎት ክፍተትን መሙላት፣ የአፍሪካ አህጉራዊ ነጻ ንግድ ቀጠና ለክህሎት ልማት መጠቀምና በአጀንዳ 2063 አማካኝነት ሁሉን አቀፍ የኢኮኖሚ እድገት ማረጋገጥ ላይ ውይይት ይደረጋል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች፣ የክህሎት አውደ ርዕዮች እንዲሁም የገበያ ትስስር ሁነቶች፣ የወጣቶችና የስራ ፈጣሪዎች ፎረም እንደሚካሄድ የአፍሪካ ህብረት መረጃ ያመላክታል። ፎረሙ የአፍሪካ ኢኖቬተሮች የስራ ውጤት የሚቀርቡበት መሆኑም ተመላክቷል። የክህሎቶች ሳምንት ተሳታፊዎች በኢንዱስትሪ ፓርኮችን፣ በቴክኒክና ሙያ ተቋማትና በኢኖቬሽን ማዕከላት ውስጥ ኢትዮጵያ እያከናወነቻቸው የሚገኙ የሰው ኃይል ልማት ስራዎችን ይጎበኛሉ። ሳምንቱ ሲጠናቀቅ የአፍሪካ ክህሎት ልማት አስመልክቶ የጋራ አቋም መግለጫና የድርጊት መርሃ ግብር ይፋ ይሆናል ተብሎ ይጠበቃል። የአፍሪካ ክህሎቶች ሳምንት ለአህጉሪቷ የኢንዱስትሪና ክህሎት አጀንዳ ተጨባጭ አሻራ የሚያሳርፍ መሆኑን ህብረቱ ገልጿል። የመጀመሪያው የአፍሪካ ክህሎቶች ሳምንት እንደ ኤሮፓውያን አቆጣጠር ኦክቶበር 2024 በጋና አክራ መካሄዱ የሚታወስ ነው። ወደ ሌላኛው የሀገር ውስጥ ዜናችን አለፍን። በቅድመ መከላከል ስርዓት ህብረተሰቡ የልብና ተላላፊ ያልሆኑ የበሽታ ስርጭቶችን በመቀነስ ጤናውን መጠበቅ እንደሚኖርበት የኢትዮጵያ ልብ ህሙማን መርጃ ማዕከል የውስጥ ደዌና የልብ ሐኪም ዶክተር ከፈለኝ ደጀኔ አስገንዝበዋል። የኢትዮጵያ ልብ ህሙማን መርጃ ማዕከል የውስጥ ደዌና ልብ ሐኪም ዶክተር ከፈለኝ ደጀኔ ለኢዜአ እንደገለጹት የልብና የደም ስር እንዲሁም ተላላፊ ያልሆኑ የበሽታዎች አይነቶች በቀዳሚነት ሞትን እያስከተሉ ነው። በዓለም አቀፍ ደረጃም ከፍተኛ የሞት ምጣኔ ከሚያስከትሉ የበሽታ አይነቶች ውስጥ የልብና ደም ስር በሽታ 1/3 እንደሚይዙም የዓለም ጤና ድርጅት መረጃዎችን በማጣቀሻነት ገልጠዋል። በኢትዮጵያም የልብና የደም ስር እንዲሁም ተላላፊ ያልሆኑ የበሽታ አይነቶች ስርጭት ከጊዜ ወደ ጊዜ በከፍተኛ ሁኔታ እያደገ መምጣቱን ጥናቶች እንደሚያሳዩ ተናግረዋል። ልብ ኦክስጅን ያለውን ደም መርጨት ዋነኛ ተግባሩ የሆነ የሰውነት ክፍል ነው ያሉት ዶክተር ከፈለኝ ደጀኔ የልብ የሰውነት ክፍል መስተጓጎልም ከጤና ላይ ከባድ እክልን ያስከትላል ብለዋል። የድካም ስሜት፣ ሰውነት የሚያደርገውን እንቅስቃሴ አለማድረግ፣ ማዞርና መሰል ምልክቶች ከተስተዋሉ የልብ ጤና እክል ምልክቶች መሆናቸውን በመገንዘብ የጤና ክትትል ማድረግ እንደሚያስፈልግ ገልጸዋል። በተለይም የልብ ምት በከፍተኛ ሁኔታ መጨመር፣ ድንገተኛ የደረት ውጋት ስሜት፣ ትኩሳት፣ ኢንፌክሽንና መሰል ምልክቶች ደግሞ አፋጣኝ የልብ ሕክምና የሚጠይቁ መሆናቸውን አሳስበዋል። የልብ ህመም በተፈጥሮና ከውልደት በኋላ የሚከሰት ቢሆንም ከቅድመ መከላከል ችግር የሚመነጩ የተለያዩ የልብ ህመም አጋላጭ መንስኤዎች መኖራቸውንም አስረድተዋል። በዋናነትም የጉሮሮ ቁስለት፣ ሲጋራ ማጨስ፣ ጫት መቃም፣ ከመጠን ያለፈ አልኮል መጠጣት፣ ጨውና ቅባት የበዛበት የአመጋገብ ስርዓት ከብዙ በጥቂቱ የልብ ህመም አጋላጭ መንስኤዎች መሆናቸውን አስገንዝበዋል። በዚህም ህብረተሰቡ የጤና ምርመራና የቅድመ መከላከል የጤና ስርዓት ባህል ማድረግ የልብ ጤንነትን መጠበቅና መንከባከብ እንደሚያስፈልገው ገልጠዋል። ህብረተሰቡም በየጊዜው የቅድመ ጤና ምርመራ ማድረግ ባህሉን በማዳበር ራሱን ተላላፊ ካልሆኑ የበሽታ አይነቶች መጠበቅ እንደሚኖርበትም መክረዋል። የልብና የደም ስር የጤና አጋላጭ ምልክቶች ከተስተዋሉ
ወደ ጤና ተቋም በማቅናት ሕክምና ማድረግ እንደሚያስፈልግም አስገንዝበዋል። ወደ ውጭ ዜናዎች ስናልፍ ሳውዝ አፍሪካ 5 ዋና ዋና መርማሪዎቿን ወደ ፈረንሳይ መላኳ ተሰምቷል። ሳውዝ አፍሪካ በፈረንሳይ ፓሪስ የተገደሉትን የአምባሳደሯን ግድያ ለማጥራት ነው በሀገሪቱ አሉ የተባሉ 5 ዋና ዋና መርማሪዎችን ወደ ፓሪስ የላከችው። ብሔራዊ የፖሊስ ኮሚሽነር የሆኑት ፋኒ ማኮማ በዚህ ጉዳይ ላይ ተጨማሪ ማብራሪያዎችንም እንደሚሰጡ አሳውቀዋል። የቀድሞ አምባሳደር ማቲዋ ሀገራቸውን በተለያዩ የስራ መስክ ያገለገሉ እንደነበር በዘገባው ላይ ተወስቷል። ዘገባው የአፍሪካ ኒውስ ነው። በመጨረሻም አውስትራሊያና ኒውዚላንድ የሁለትዮሽ ኢኮኖሚያዊ ትብብራቸውን ለማጠናከር ስምምነት ላይ መድረሳቸው ተነግሯል። ስምምነቱ የጋራ ኢኮኖሚያዊ ገበያን በመፍጠርና ለመዋሃድ በዘርፉ ያሉ ተግዳሮቶችንም ለመቅረፍ ያሰበ እንደሆነም ተገልጧል። የኒውዚላንዱ የንግድ ሚኒስቴር ቶድ ማክላይ እንደተናገሩት ስምምነቱ የሁለቱን ሀገራት ኢኮኖሚ ብቻ ሳይሆን የሌሎች የከባቢው ሀገራትን ኢኮኖሚ የሚደግፍ እንደሚሆን ገልጸዋል። የአውስትራሊያው አቻቸው ዶን ፋሮዌል በበኩላቸው ዓለም ለተሻለ ለውጥ እንደዚህ አይነት ትብብሮች እንደሚያስፈልጋት መግለጻቸውን የዘገበው ብሉምበርግ ነው። ከልቦ የቀረበውን ትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ ከልብ እናመሰግናለን። አሁን የሰዓቱን ዋና ዋና ዜናዎች ወደ እናንተ እናደርሳለን። የሀገራዊ ምክክር ሂደት በቀላል የሚገኝ እድል አይደለም፣ ልንጠብቀው ይገባል ሲሉ ምክትል ዋና ኮሚሽነር አስታውቀዋል። የኢትዮጵያ ሀገራዊ ምክክር በስዊድን ኖርዲክ ሀገራትና በሌሎች በአውሮፓ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳ ለማሰባሰብና የሀገራዊ ምክክር ጉባኤ ተወካዮችን ለማስመረጥ ያዘጋጀው መድረክ በስቶክሆልም ጀምሯል። መድረኩን በንግግር የከፈቱት ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተሳታፊዎች የምክክር መድረኩ ለሀገራችን ዘላቂ ሰላም መረጋገጥ የሚኖረውን ሚና በመረዳት በመሳተፍ በመምጣታቸው በኮሚሽኑ ስም አመስግነዋል። በኢትዮጵያ ሁሉም ማህበረሰብ እየተሳተፈበት ያለ የምክክር መድረክ እየተካሄደ ነው ያሉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ ይህንን በታሪክ ተደጋግሞ የማይገኝ አጋጣሚ እውን ለማድረግ በጋራ መጠበቅ እንደሚያስፈልግም አጽንኦት ሰጥተውታል። ምክትል ዋና ኮሚሽነሯ ይህ የሀገራዊ ምክክር ኮሚሽን የታሪካዊ ድል ለውጤት እንዲበቃ ሁላችንም የበኩላችንን ሚና መወጣት አለብን ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአካታችነትና አሳታፊነት መርህን ተግባራዊ በማድረግ ሁሉም ኢትዮጵያ የሚሳተፍበት ምክክር እያካሄደ መሆኑንም አንስተዋል። በሀገር ውስጥ ከትግራይ ክልል ውጭ 328 የምክክር መድረኮችን በማካሄድ አጀንዳዎችን ማሰባሰቡን የጠቀሱት ምክትል ዋና ኮሚሽነሯ በትግራይ ክልልም ምክክሩን ለማካሄድ የሚያስችሉ ስራዎች መጀመራቸውን ተናግረዋል። በእነዚህ ውይይቶች ሀገራችንን በጽኑ የዲሞክራሲ መሰረት ላይ ለመገንባትና የተረጋጋች ሀገር ለመፍጠር የሚያስችሉ አመላካች መፍትሄዎችን እየተመለከትን ነው ሲሉም ገልጸዋል። ኮሚሽኑ ስራውን በዚህ መልኩ እየሰራ ባለበት ሁኔታ አንዳንድ የፖለቲካ ፓርቲዎች ከመሳተፍ ይልቅ ሂደቱን በዝምታ ማለፍ የትግራይ ክልል የፖለቲካ ሁኔታ በክልሉ ምክክር ለመጀመር አለማስቻሉ እንዲሁም የህዝቡ ፈጣን ውጤት መፈለግ እንደ ተግዳሮት የገጠሙት ጉዳዮች መሆናቸውንም አንስተዋል። ኮሚሽኑ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ጉዳይ ያገባቸዋል በሚል እምነት በዚህ ታሪካዊ የምክክር ሂደት እንዲሳተፉ እያደረገ ነው ያሉት ምክትል ዋና ኮሚሽነሯ ይህ በስቶክሆልም እየተካሄደ ያለውን መድረክም የዚህ ማሳያ ነው ብለዋል። የዳያስፖራ ማህበረሰብ በሀገራዊ ልማት ፕሮጀክቶች ላይ ከፍተኛ ድጋፍ በማድረግ ለሀገራቸው ያላቸውን ፍቅር በተግባር ያሳዩ መሆናቸውን በመጥቀስም አሁን ደግሞ ለሀገራችን ዘላቂ ሰላም ቁልፍ በሆነው በሀገራዊ ምክክር ላይ አጀንዳዎቻቸውን በነጻነት በመስጠት ሚናቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ በኢትዮጵያ ስራ ፈጣሪ ወጣቶችን የፋይናንስ ተጠቃሚ የሚያደርግ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም ነው ተብሏል። ስራ ፈጣሪ ወጣቶችን የፋይናንስ ተጠቃሚ የሚያደርገው የኢንተርፕረነርሺፕ ኢንቨስትመንት ባንክ ማቋቋም የሚያስችል የመግባቢያ ስምምነትም ተፈርሟል። የስራና ክህሎት ሚኒስትር ሙፈሪያት ካሚል እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክታዬ ስምምነቱን ፈርመውታል። የኢንተርፕረነርሺፕ ኢንቨስትመንት ባንኩ መቋቋም ለወጣቶች የስራ እድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና ይኖረዋልም ተብሏል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንደተናገሩት የኢንቨስትመንት ባንኩ ወጣት ስራ ፈጣሪዎች
የፋይናንስ ድጋፍ የሚያገኙበት ነው። መንግስት የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያወጣቸውን ፖሊሲዎች ወደ ተግባር እየቀየረ መሆኑንም ገልጠዋል። የኢንተርፕረነርሺፕ ኢንቨስትመንት ባንክ የወጣቶችን ጥያቄ መመለስና የፈጠራ አቅማቸውን ማጎልበት ያስችላልም ብለዋል። ባንኩ በ20 ሚሊዮን ዶላር መነሻ ካፒታል የሚቋቋም መሆኑን ጠቅሰው 10 ሚሊዮን ዶላሩ ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፈን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ በበኩላቸው መንግስት የወጣቶች የሥራ ፈጣሪነት አቅም እንዲጎለብት የተለያዩ መርሃ ግብሮችን ነድፎ ተግባራዊ እርምጃ እየወሰደ መሆኑን ተናግረዋል። የኢንቨስትመንት ባንኩ ወጣቶች ስታርታፖችንና የሥራ ፈጠራ ሀሳባቸውን በቀላሉ ወደ ተግባር መቀየር የሚችሉበትን የፋይናንስ ድጋፍ ማግኘት ያስችላቸዋል ብለዋል። ስታርታፖቹ የሚያቀርቡትን ሀሳብ አዋጭነት በመገምገም የፋይናንስ ድጋፍ እንደሚያደርግ ጠቅሰው ወጣቶች ለባንኩ የሚያስይዙት የፈጠራ ሀሳባቸውን ብቻ መሆኑን ገልጸዋል። በቀጣይም ወጣቶች በካፒታል ገበያ ላይ በብዛት የሚሳተፉበት እድል ይፈጠራል ብለዋል። ኢንቨስትመንት ባንኩ ራሱን ችሎ የሚቋቋም ሲሆን በቀጣይም የተለያዩ ተቋማትን በማሳተፍ የኢንቨስትመንት አቅሙን የበለጠ ያጠናክራል ተብሏል። አድማጮች ቀደም ሲል ከሀገር ውስጥ የተዘጋጁ ዜናዎችን አደመጣችሁ። አሁን ደግሞ ከባህር ማዶ የተዘጋጁ ዜናዎችን እናልፋለን። በሳውዝ አፍሪካ 5 ዋና ዋና መርማሪዎች ወደ ፈረንሳይ ፓሪስ መላኳን አስታውቃለች። ለዚህ ደግሞ ዓላማው በፈረንሳይ ፓሪስ የተገደሉትን የሀገሯን ልዑክ ግድያ ለማጥራት ነው ተብሏል። በሀገሪቱ ካሉ ዋና ዋና መርማሪዎች መካከል የተመረጡትን ወደ ፈረንሳይ ፓሪስ መላኳን ነው ዘገባዎች ያመላከቱት። ብሔራዊ የፖሊስ ኮሚሽነር ፋኒ ማስሞላ እንደገለጹት 5 ዋና ዋና መርማሪዎች ጉዳዩን ለማጥራትና የአምባሳደሩን ግድያ ተድበስብሶ እንዳይቀር መላካቸው አስፈላጊ ነው ብለዋል። የቀድሞ አምባሳደር ማቲታዋ ሀገራቸውን በተለያዩ የስራ መስክ ያገለግሉ እንደነበር በዘገባው ላይ ተወስቷል። አፍሪካ ኒውስ ነው የዘገበው። በመጨረሻም ቱርክ 137 የፍሎቲላ ቡድን አባላትን ልትቀበል መሆኑን አሳውቃለች። ቱርክ በእስራኤል ወደ ጋዛ እንዳይገቡ የታገዱ የግሎባል ሱሙድ ፍሎቲላ ቡድን አባላትን ወደ አንካራ እንዲመለሱ መፈቀዱን የቱርክ የውጭ ጉዳይ ሚኒስቴር ነው ያስታወቀው። እስራኤል የሰብአዊ እርዳታ ጭነው ሲጓዙ የነበሩ 450 የመብት ተሟጋቾች ድንበር ላይ አግዳለች ተብሏል። ከቡድኑ ጋር አብረው ከተጓዙት ውስጥ 36ቱ የቱርክ ዜግነት እንዳላቸው ተገልጿል። እስራኤል ስለ እገዳው የሰጠችው ግብረ መልስ ባይኖርም የሚቀርብባትን ወቀሳ በሙሉ ውሸት ነው ስትል አጣጥለዋለች። የዕለቱን የምንዛሬ መረጃ የምናቀርብበት ሰዓት ላይ ነን። እናት ባንክ የዚህ የምንዛሬ መረጃ አጋራችን ነው። በምንዛሬ መረጃዎቻችን ነው ቀጣዩን የአየር ሰዓት የሚወስደው። እንግዲህ በዛሬው ዕለት በእናት ባንክ የሁሉም ቅርንጫፎች አንድ የአሜሪካ ዶላር በ142 ብር 14 ሳንቲም እየተገዛ በ144 ብር 98 ሳንቲም ይሸጣል። አንድ ዩሮ በዛሬው ዕለት በእናት ባንክ በ161 ብር ከ10 ሳንቲም እየተገዛ 164 ብር ከ32 ሳንቲም ይሸጣል። አንድ ፓውንድ ስተርሊንግ በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ184 ብር ከ24 ሳንቲም እየተገዛ በ187 ብር ከ93 ሳንቲም ይሸጣል። አንድ የካናዲያን ዶላር በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ100 ብር ከ01 ሳንቲም እየተገዛ በ102 ብር ከ01 ሳንቲም ይሸጣል። አንድ ዲርሃም በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ36 ብር 18 ሳንቲም እየተገዛ በ36 ብር 90 ሳንቲም ይሸጣል። አንድ የቻይኒዝ የን በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ18 ብር 66 ሳንቲም እየተገዛ ከ19 ብር በ04 ሳንቲም ይሸጣል። አንድ የአውስትራሊያን ዶላር በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ82 ብር ከ69 ሳንቲም እየተገዛ በ84 ብር 34 ሳንቲም ይሸጣል። እናት ባንክ የምንዛሬ አጋራችን ነበር። አመሰገንን።